ዛሬ ትምህርታችን ደግሞ ለማይክሮሶፍት ወርድ ጀማሪ ከሆናችሁ እንዴት አድርጋችሁ ማይክሮሶፍት ወርድን በቀላሉ መንገድ መጠቀም እንደሚችሉ አንድ በአንድ የማሳያችሁ ይሆናል። ቪዲዮ ላይክ እና ሼር በማድረግ ጀምሩ። እንዲሁም ደግሞ ቻናሉን ሰብስክራይብ በማድረግ ማገዝ ትችላላችሁ። ኦኬ እንግዲህ የማይክሮሶፍት ወርድ ሌአውት ይሄንን ይመስላል ማለት ነው። ኢንተርፌሱ ልክ ስንከፍት ከላይ የተደረደሩት እነዚህ ነገሮች ምን ይባላሉ? ታብ ይባላሉ። እያንዳንዱ ታብ ስንከፍት ከስሩ ምን አለው ማለት ነው? ግሩፕ አላቸው። ለምሳሌ እዚህ ጋር ክሊፕቦርድ ግሩፕ አለ፣ እዚህ ጋር ፎንት ግሩፕ አለ። እዚህ ጋር ግን መረዳት ያለባችሁ አንዱ ግሩፕ ከሌላኛው የሚለይበት ቨርቲካል ላይን አለው። እዚህ ጋር እንደምታዩት ይሄ ቨርቲካል ላይን አለው፣ እዚህ ጋር ደግሞ ቨርቲካል ላይን አለው። ፎንት ግሩፕም ከፓራግራፍ ግሩፕ የሚለይበት የራሱ ሆነ ቨርቲካል ላይን አለው ማለት ነው። ስለዚህ ይሄ ታብ ነው። ይሄኛው ደግሞ ሪበን ይባላል። ሪበኑ ደግሞ ምን አለው ማለት ነው? እያንዳንዱ ግሩፕ አለው ማለት ነው። እዚህ ጋር ክሊፕቦርድ ግሩፕ፣ ፎንት ግሩፕ፣ ፓራግራፍ ግሩፕ፣ እዚህ ጋር ስታይል፣ እዚህ ጋር ደግሞ ኤዲቲንግ የሚላለ ማለት ነው። ኦኬ ይሄ እነዚህ ካልን በኋላ ደግሞ እዚች ጋር የሚታያችሁ ነገር ምንድነው የምትባለው? ላውንች በተን ብንላት ጥሩ ነው። ምክንያቱም ልክ እሷን ክሊክ ስናደርግ ብዙ ነገሮች ያመጣልናል። ከዚህ ጋር ሪሌትድ የሆኑ ነገሮች ከክሊፕቦርድ ለምሳሌ እዚህ ጋር ይመጣልናል። ሌላ ነገሩ ደግሞ እዚህ ጋር መተን የፎንቷን ላውንች በተና ክሊክ ስናደርግ ምንድነው የሚመጣው? ከፎንት ጋር ሪሌትድ የሆኑ ነገሮች በዚህ መልኩ እዚህ ጋር ላውንች ያደርግልናል ማለት ነው። በዚህ መልኩ ሌላውም ስናጋ በዚህ መልኩ ምን ያደርግልናል ማለት ነው? ላውንች ያደርግልናል። ስለዚህ እቺ ነገር ላውንች በተን ብያታለሁ ማለት ነው። እዚህ ጋር የምታዩት ነገር ደግሞ ምንድነው የሚባለው? ይሄ ታይትል ባር ይባላል። ይሄ ታይትል ባር ዶክመንታችሁ በመጀመሪያ ሴቭ ካልተደረገ ዶክመንት 1 ዶክመንት 2 ዶክመንት 3 ተብሎ ነው የሚቀመጠው። ነገር ግን እናንተ ፋይሎቻችሁን ሴቭ አድርጋችሁ ከሆነ የፋይሉ ስም እዚህ ጋር ታይትል ባር ጋር ይቀመጣል ማለት ነው። እዚህ ጋር ደግሞ ምንድነው የሚባሉት? እነዚህ ኩዊክ አክሰስ ቱል ባር ይባላሉ። እነዚህ ኩዊክ አክሰስ ቱል ባር ይባላሉ ማለት ነው። እነዚህ ለምሳሌ ሴቭ ለማድረግ ግዴታ ሩቅ ቦታ መሄድ አይጠበቅባችሁም። እነዚህ ደግሞ ከስተማይዝ ማድረግም ትችላላችሁ ማለት ነው። እዚህ ጋር ደግሞ ከስተማይዝ እንድታደርጉ እቺ በተን ትረዳችኋለች። ይሄው ከስተማይዝ ኩዊክ አክሰስ ቱል ባር የምትፈልጉትን ወደዚህ ለመጨመር የማትፈልጉትን ደግሞ ማስወገድ የምትችሉበት ቦታ ነው ማለት ነው። እቺ አድ ለማድረግ ትረዳችኋለች ማለት ነው። ኦኬ እንግዲህ የመጀመሪያ ስራችን የምንጀምረው እንዴት አድርጋችሁን አንድን ማይክሮሶፍት ወርድ መክፈት እንደምትችሉ ነው። እንግዲህ ማይክሮሶፍት ወርድ ለመክፈት በዚህ መልኩ እቺ ነገር ካለች ምን ታደርጋላችሁ? ደብል ክሊክ ታደርጉበትና ይከፍትላችኋል። አዲስ መክፈት ከፈለጋችሁ ደግሞ ለምሳሌ እዚህ ጋር እንመጣለን ፋይል የምትለው ላይ። ከዛም በኋላ እዚህ ጋር ኒው ስንልበት ምን ያደርግልናል? በዚህ መልኩ ይከፍትልናል ማለት ነው። ልክ በዚህ መልኩ ኒው ስንለው እነዚህ ነገሮች ይመጡልናል። ብላንክ ዶክመንት አዲስ ምንም ያልተጻፈበት። ሌሎቹ ነገር ደግሞ ቴብሌት የምትፈልጉ ከሆነ ከዚህ ላይ መጠቀም ትችላላችሁ ማለት ነው። አሁን እኔ ፎከስ ማድረግ የፈለኩት ብላንክ ዶክመንት ነውና ብላንክ ዶክመንት ላይ ምን አደርጋለሁ? ለመክፈት እዚህ ጋር መጥቼ ደብል ክሊክ አደርጋለሁ ማለት ነው። ልክ እኔ ደብል ክሊክ ሳደርግበት በዚህ መልኩ እንደ ቀድሞ አይነት ኢንተርፌስ ይከፍትልናል ማለት ነው። ኦኬ በዚህ መልኩ ከከፈስን በኋላ ደግሞ እንዴት አድርገን እንደምንጠቀመው ነው። እዚች ጋር አንዴ የመጣች አንዴ የምትጠፋው ነገር ከርሰር ነው የምትባለው። ልክ እዚች ከርሰሯ የምትታይበት ቦታ እዚች ጋር ማለት ነው። ይሄ ቦታ የምንጽፍበት ቦታ ነው። የትም ቦታ ይሁን ከርሰር ያለችበት ቦታ መጻፍ ጀምረናል ማለት እዛ ቦታ ላይ ነው እየጻፍን ያለው ማለት ነው። ለምሳሌ እንበልና እዚህ ጋር መጥቼ ማይክሮሶፍት ወርድ ብዬ እዚህ ጋር ሲጽፍ በዚህ መልኩ እዚህ ጋር ይጽፍልኛል። አያችሁ እኔ በጻፍኩ ቁጥር ከርሰሩ ከኔ ጋር ወደፊት ለፊት ትሄዳለች ማለት ነው። ኦኬ በዚህ መልኩ ጽፈናል እንበል። በዚህ መልኩ ከጻፍን በኋላ ለምሳሌ የኛ ቃላት መሃል ስፔስ እንዲኖረው ከፈለገን እንዴት አድርገን ነው ስፔስ ማስገባት የምንችለው? ለምሳሌ እኔ ማይክሮሶፍት ወርድ ብዬ ቲዩቶሪያል የሚለውን ማስገባት ቢፈልግ እኔ በዚህ መልኩ አጠጋግቼ ከምጽፍ ምን አደርጋለሁ መሰላችሁ? ወደ ኋላ መመለስ ከፈለጋችሁ ሌፍት አሮ የምትባል ኪቦርዳችን ላይ እንጠቀማለን ማለት ነው። እንዲህ እናደርግና ከዛም በኋላ ስፔሷን ከኪቦርዳችን ላይ እንጠቀማለን ማለት ነው። እንዲህ ስናደርግ በመሃላቸው ስፔስ እንዲሰጥልን ማድረግ እንችላለን። ከዚህ በኋላ ደግሞ ምን እናደርጋለን መሰላችሁ? አይ ይሄኛው ከዚህ ቀጥሎ ማጻፍ አልፈልግም፣ ከዚህ በታች እንዲወርድልኝ ኒው ላይን እንዲይዝልኝ ፈልጋለሁ የምትሉ ከሆነ ደግሞ ወደ ኪቦርዳችሁ ትሄዱና ምን ትጫናላችሁ ማለት ነው? ኢንተር ትጫናላችሁ ማለት ነው። ልክ እናንተ ኢንተር የሚለው ኪቦርድ ላይ የሚገኙ ሄዳችሁ ስትጫኑ እዚህ ጋር የነበረ ከርሰር ልክ እናንተ ኢንተር ስትሉ ወደ ኔክስት ላይን ይመጣላችኋል ማለት ነው። አሁን ምን አድርጋችኋል? ቴክስት ጽፋችኋል በቀላሉ መንገድ
ቴክስት ከጻፋችሁ በኋላ በመሃላቸው ሚኒንግፉል የሆነ ቴክስት እንዲጽፉ ከተፈለገ በመሃላቸው ስፔስ እንዲኖረው ስፔስ በመንካት አንዱን ከአንዱ መራረቅ ትችላላችሁ ማለት ነው። ሌላ ነገሩ ደግሞ እዚች ቦታ ላይ ቴክስት ከጻፋችሁ በኋላ አይ ኔክስት ፔጅ ላይ ነው መጻፍ የሚፈልገው ኔክስት ላይን ላይ ነው መጻፍ የሚፈልገው የምትሉ ካላችሁ ደግሞ ቀጥታ ወደ ኪቦርድ በመሄድ ምን ታረጋላችሁ ማለት ነው ኢንተር ትላላችሁ ማለት ነው። ኦኬ እዚህ ጋር የጻፋችሁ ለምሳሌ እንበልና ይሄ በስህተት ተጽፏል እንበልና ይሄ ነገር ማጥፋት ብትፈልጉ እንዴት አድርጋችሁ እንደምታጠፉ ላሳያችሁ። እሱን ለማጥፋት ካርሰራችን በዚህ መልኩ ትቀመጥና ከዛ ባክስፔስ የምትል ከኪቦርዳችን ላይ በዚህ መልኩ ክሊክ ስናደርግ በዚህ መልኩ ያጠፋልናል ማለት ነው። ኦኬ አይ ይሄ ነገር ደግሞ ይመልስልኝ እንዲመልስልኝ እፈልጋለሁ የምትሉ ከሆነ ደግሞ አሁን እዚህ ጋር አለች አይደለ ሬዲዮ የምትባል አንዱ የምትባል እሷን ክሊክ ሳረጋው በዚህ መልኩ ቅድም ያጠፋሁትን ይመልስልኛል። እንደጠፋ እንዲቆይ ከፈለጋችሁ ደግሞ ምን አደርጋለሁ ማለት ሬዲዮ አረጋለሁ ማለት ነው። ስለዚህ እንዲያርጋችሁ የጻፋችሁት በስተት ከሆነ በዚህ መልኩ ማጥፋት ትችላላችሁ። ሌላ ነገሩ ደግሞ ማጥፋት ከፈለጋችሁ ዲሌት ማጫን ትችላላችሁ። ባዚ ዲሌት ስትጫኑ ምን ያደርግላችኋል ማለት ነው ያጠፋላችኋል ማለት ነው። ይሄው ማጥፋት የፈለጋችሁ በዚህ መልኩ ስለታረጉትና ከዛም በኋላ ምን ታረጋላችሁ ዲሌት ስትነኩ በዚህ መልኩ ያጠፋላችኋል። ሌላ ነገሩ ደግሞ እዚህ ጋር እንድታውቁልኝ የሚፈልገው ነገር አሁን በዚህ መልኩ አጠፋን አይደለ ልክ ግዴታ እዚህ ጋር መተን የጠፋውን ነገር መመለስ የለብንም። እሱን ለመመለስ አሁን ጽሁፉን አይታችሁ ከሆነ እዚህ ጋር ልክ ሆቨር ሳረግበት አንዱ ክሊር ወይ ደግሞ ኮንትሮል ፕላስ ዜድ ይለናል። ስለዚህ የጠፋውን ለመመለስ የምትፈልጉ ከሆነ ወደ ኪቦርዳችሁ ትሄዱትና ምን ታረጋላችሁ ኮንትሮል ፕላስ ዜድ ትነኩታላችሁ። አያችሁ አይደለ ልክ እኔ ኮንትሮል ፕላስ ዜድ በሚነካበት ሰዓት የጠፋውን መልሶልኛል ማለት ነው። አይ የጠፋው እንዲመለስ አልፈልግም እንደጠፋው ይቆይ የምትሉ ከሆነ ደግሞ እቺኛው ምን ሬዲዮ አይደለ ቅድም ስንጠቀም የነበረው እሷን ደግሞ ኮንትሮል ፕላስ ዋይ ይሄ እንደጠፋው እንዲቆይ ከፈለጋችሁ ኮንትሮል ፕላስ ዋይ እናረጋለን ማለት ነው። ስለዚህ አንደኛ በተናውን በመጠቀም ሬዲዮና አንዱ ማድረግ ይችላል። ሌላው ደግሞ በአንዱ ፋንታ ኮንትሮል ዜድ በሬዲዮ ፋንታ ደግሞ ምን እናረጋለን ኮንትሮል ፕላስ ዋይ መጠቀም እንችላለን ማለት ነው። ኦኬ ይሄኛው አሁን ለምሳሌ ኮንትሮል ፕላስ ዜድ ሳረገው የጠፋውን መልስልኝ እንዳልኩት ነው። ኦኬ እንዲህ አደረግን። ሌላ ነገሩ ደግሞ ምን እናረጋለን መሰላችሁ ማይክሮሶፍት ወርዳችን ውስጥ በዚህ መልኩ ከጻፍን በኋላ ስፔስ ለመስጠት ስፔስ እንጠቀማለን፣ ለማጥፋት ደግሞ ባክ ስፔስ እንጠቀማለን ብያቸዋለሁ ማለት ነው። ኦኬ እነዚህ በዚህ መልኩ ከጻፍን በኋላ ደግሞ እንዴት አድርገን ሴቭ እናድርገው? በዚህ መልኩ ከጻፍን በኋላ እንዴት ሴቭ እናድርገው? ለምሳሌ እዚች ጋር ከጻፍን በኋላ ሴቭ ለማድረግ አንድ መንገድ ላሳያችሁ። እንዲህ ሆነ ከዛም በኋላ ወዲህ እንሄዳለን ፋይል ውስጥ እንግባና ፋይል ውስጥ እንደገባን እዚህ ጋር ምን የሚል ነገር አለ ሴቭ እና ሴቭ አስ የሚል ነገር አለ። አሁን ሴቭ እና ሴቭ አስ ማለት ያለው ልዩነት ላሳያችሁ። ሴቭ የምንለው ከዚህ በፊት ፋይላችን ሴቭ አድርገን ከሆነ አንዳንድ ነገሮች ኤዲት ካደረግን ባለበት ሴቭ አድርግልኝ በነበረው ስም ምናምን እንደማለት ነው ሴቭ ያደርግላችሁ። ነገር ግን ሴቭ አስ ማለት አዲስ ሎኬሽን መስጠት ከፈለጋችሁ አንድ አዲስ ስም መስጠት ከፈለጋችሁ ወይ ደግሞ አዲስ ፋይል ከሆነ ግዴታ ሴቭ አስ ማድረግ ይኖርባችኋል። እናንተ ተሳሳታችሁ እንኳን ሴቭ ቢትሉ ምን ያደርጋችኋል አውቶማቲካሊ ወደ ሴቭ አስ ሪዳይሬክት ያደርጋችኋል። ምክንያቱም ቦታ እንድትመርጡና ስም እንድትሰጡ። ከዛም በኋላ ምን እናደርጋለን ቦታችን ለመምረጥ ለምሳሌ ብራውዝ ማድረግ ከፈለኩኝ እዚህ ጋርችን ደብል ክሊክ አድርግበታለሁ። ልክ ብራውዝ ሳረግ ወዴት ነው የሚወስደኝ ዴስክቶፕ ላይ ነው ሴቭ የምታደርገው ዶክመንት ላይ ነው ወይ ሴቭ የምታደርገው ይለኛል። በዚህ መልኩ ሴቭ አስ የምትለው መጣች አይደለም። ከዛም በኋላ ምን እናደርጋለን ከዚህ በኋላ ደግሞ እዚች ጋር ቦታ ትመርጥላታለህ። ለምሳሌ እኔ ምን እፈልጋለሁ መሰለ ዴስክቶፕ ላይ ሴቭ ማድረግ ይፈልጋለሁ። ዴስክቶፕ ላይ ወይስ አንድ ፎልደር ክሬት ማድረግ ትፈልጋለህ? ለምሳሌ ኦል ኢን ዋን የሚለው ውስጥ መግባት ይፈልጋለሁ። ከዛ እቺን ኢንተር ስትነኩ ምን ያደርግላችኋል? አሁንም ኦል ኢን ዋን ያሉትን ኦል ኢን ዋን ውስጥ ያሉትን ፎልደሮች ምን ያደርግላችኋል? ይከፍትላችኋል። ከዛም በኋላ እዚች ጋር ደግሞ ምን የምትላለች ዳታ ሴት የምትል ፎልደር አለች። እሷን ከፍታለሁ ማለት ነው። ዳታ ሴት የምትለውን ከከፈትኳት በኋላ ምን አደርጋለሁ? እዚህ ጋር መጥቼ ስም ይሰጣለሁ ማለት ነው። ከፈለኩት ማይክሮሶፍት ወርድ ቱቶሪያል ብዬ ስም ይሰጣለሁ። ከዛም በኋላ እዚህ ጋር መጥቼ ምን ማድረግ ብቻ ነው ሴቭ ይለዋለሁ ማለት ነው። ልክ እኔ ሴቭ ሳረግ ወይም ቅድም ዶክመንት ዋን ስላልነበረ ሴቭ ካረኩት በኋላ ቀጥታ ወዴት መጣ ማለት ነው? ወደ ማይክሮሶፍት ወርድ ቱቶሪያል መጣ ማለት ነው። እንግዲህ እስካሁን እንዳወራሁት
የሴቭ እና ሴቭ አስ ልዩነት ተረድታችኋል ብዬ አስባለሁ። ሴቭ ማለት በፊት የነበረው ፋይል ማለትም ኦልሬዲ ሴቭ አድርጋችሁታል። አንዳንድ ነገሮች ቀንሳችሁ ወይ ደግሞ አንዳንድ ኤዲቲንግ ሰርታችሁ ፎርማቲንግ ዋቴቨር ኢት ኢዝ ከሰራችሁ በኋላ ሴቭ ካረጋችሁት በነበረው ቦታ ሴቭ ያደርግላችኋል። እንዲሁም ደግሞ በነበረው ስም ማለት ነው፣ በነበረው ፋይል ስም። ነገር ግን ሴቭ አስ ስትሉ ወይ እናንተ የያዛችሁት ፋይል አዲስ ፋይል ነው፣ ሁለተኛ ደግሞ ነባሩ ፋይል ሆኖ በሌላ ስምና በሌላ ሎኬሽን ላይ ሴቭ ማድረግ ስትፈልጉ ሴቭ አስ ትጠቀማላችሁ ማለት ነው። እንግዲህ የሴቭ እና የሴቭ አስ ልዩነት ትረዳላችሁ ብዬ አስባለሁ። ኦኬ ሌላ ነገሩ ደግሞ ስፔሲፊክ ሎኬሽንም ነግራችኋለሁ፣ ቦታ መርጣችሁ ሴቭ ማድረግ እንዳለባችሁ ማለት ነው። እሺ ቀጥታ ደግሞ እዚህ ጋር ከመሄዳችን በፊት እንዴት አድርገን ነው በአጭሩ መንገድ ሴቭ ማድረግ እንደሚችለው። ይሄን ነገር ሴቭ ማድረግ ከፈለጋችሁ እዚህ ጋር ቦታ አለች ባይዘው ይሄው ሴቭ የምትል ኮንትሮል ፕላስ ኤስ በማድረግ ብቻ ሴቭ ማድረግ እንችላለን ማለት ነው። ለምሳሌ ክሊክ ሳደርገው ቀጥታ የሆነ ነገር ጨማምሬበት ሴቭ ያደርግልኛል ማለት ነው። ኦኬ ይሄ ሾርት ከቷም ማለት ኮንትሮል ኤስ መጠቀም ትችላላችሁ። ቀጥታ እዚህ ውስጥ መጣችሁ ሴቭ ከሚትሉ ምን ማድረግ ትችላላችሁ? እዛ ሆናችሁ ኮንትሮል ፕላስ ኤስ መጫን ትችላላችሁ ማለት ነው፣ ሾርት ከትን በመጠቀም ማለት ነው። ኦኬ ሌላ ነገሩ ደግሞ እንዴት አድርገን የነበረውን ፋይሎቻችንን በቀላል መንገድ አክሰስ ማድረግ እንደምትችሉ፣ ነባሩ ፋይል እንዴት መክፈት እንደምትችሉና እንዴት አድርጋችሁ ደግሞ ኤዲት ማድረግ እንደምትችሉ ላሳያችሁ። ኦኬ አሁን እዚህ ላይ እንሆንና ከዛ ፋይል ጋር እንመጣለን። ከዛም በኋላ እዚች ጋር ምን የሚል ነገር አለ? ኦፕን የምትል ነገር አለ። ልክኛ ኦፕን የሚለውን ክሊክ በምናደርግበት ሰዓት መክፈት የፈለግከው ምን አይነት ፋይል ነው? ሪሰንት የተጠቀምኩ ፋይል ነው። ለምሳሌ ቱዴ ቅድም ሲሰራበት የነበረው ይሄን ነው መክፈት የምትፈልገው ይለኛል። ለምሳሌ እሱን ካልፈለኩት እዚህ ጋር ኦልደር የቆዩ ፋይሎች ከዚህ በፊት ተጠቀም የነበረው እነዚህ ነገሮችን መክፈት ትፈልጋለህ? አይ እነዚህንም አልፈልገውም የምትሉ ከሆናችሁ ምን ታደርጋላችሁ? መክፈት የፈለጋችሁን ፋይል ምን ታደርጋላችሁ? ብሮዝ ማድረግ ግድላችኋል። ለምሳሌ እዚህ ጋር መጥቼ እዚህ ጋር ያለውን ዳታ ሲስተም ጀነራል ኪቦርድ ሾርትካት የሚለውን ልክፈትና ከዛም በኋላ ኦፕን እለዋለሁ። ከዛም በኋላ ምን ያደርግልኛል ማለት ነው? እዛ የነበረውን ፋይል በቀላሉ መንገድ ይከፍትልኛል ማለት ነው። አያችሁ፣ በቀላሉ መንገድ በፊት የነበረው ፋይልም በዚህ መልኩ ከፍተን መጠቀም እንችላለን ማለት ነው። ኦኬ በዚህ መልኩ ከፍተናል አይደለም? ብራውዘር ግን ወይ ደግሞ ከሪሰንት ከፍተን ወይ ደግሞ ሪሰንት ማንፈልገው ከሆነ ካልንበት ፋይላችን ብራውዘር ግን በዚህ መልኩ መክፈት እንችላለን። ከፈለጋችሁ ደግሞ እዚህ ጋር እንድታውቁ የሚፈልገው ነገር ከከፈታችሁ በኋላ እዚህ ጋር ለምሳሌ ይሄ ኤዲት ማድረግ ብትፈልጉ ማጥፋት ብትፈልጉ እንዲህ ነው የምታደርጉ። በቃ ባክስፔስ ታደርጋላችሁ። ይሄ መመለስ ስትፈልጉ ደግሞ ኮንትሮል ዜድ ታደርጋላችሁ ማለት ነው። ከዛም በኋላ እቺኛው ካርሰሯ አንዴ እየመጣች አንዴ የምትጠፋው እቺ ነገር ለማጥፋት ከፈለጋችሁ ወይ ደግሞ ወደ ላይ ወይ ደግሞ ወደ ታች ማምጣት ስትፈልጉ ኪቦርድ ላይ አፕ አሮ፣ ዳውን አሮ፣ ሌፍት አሮ እንዲሁም ደግሞ ራይት አሮ ይባላል። ለምሳሌ ወደ ታች ማምጣት ከፈለኩት ይሄው ቦቶም አሮ ነካለው። ከዛም በኋላ አሁንም ቦቶም አሮ ስነካ ወደ ታች ሄድልኛል። አሁን ደግሞ ሌፍት አሮ ስነካ ወዴት ሄድልኛል? ወደ ሌፍት። ራይት ስነካ ወደ ራይት ሄድልኛል ማለት ነው። ኦኬ እንበልና ሌላ ነገሮች ደግሞ ካላችሁ እንዴት አድርገን ካንዱ ከቶፕ መጀመሪያ ካለን ወደ መጨረሻ እንዴት አድርገን መሄድ እንደምትችሉ አንድ በአንድም የምናይ ይሆናል ማለት ነው። ኦኬ እዚህ ጋር እንዴት አድርጋችሁ ፋይሎቻችሁን መክፈት እንደምትችል አንድ በአንድ አይተናል ማለት ነው። ፋይሉን ከፍታችሁ ደግሞ እንዴት አድርጋችሁ በቀላሉ መንገድ ኤዲት እንደምታደርጉ አሳይቻችኋለሁ። ኦኬ ፋይል ኢረር ከተፈጠረባችሁ እንዴት ደግሞ እሱን አንዱ ማድረግ እንደምትችሉ እንዴት ደግሞ እሱ ሬዶ ማድረግ እንደምትችሉ አይቻለሁ። አሁን ደግሞ ማሳያችሁ እንዴት አድርጋችሁ ፋይሎቻችሁን ሴሌክት ማድረግ እንደምትችሉ እንዴት ከአንዱ ቦታ ወደ ሌላ ቦታ ማንቀሳቀስ እንደምትችሉ ላሳያችሁ። ለምሳሌ እዚህ ጋር ልምጣና ይሄኛውን ፋይል ሴሌክት ማድረግ ቢፈልጉ ምን ታደርጋላችሁ? አሁን ይሄ ሌፍት ክሊክ ተነኩና በዚህ መልኩ ሴሌክት ማድረግ ትችላላችሁ። አያችሁ አይደለ? በዚህ መልኩ ሴሌክት ይደረጋል። አንደኛ ወይ ሁለተኛ ደግሞ ለምሳሌ ቲዩቶሪያል የምትለውን ብቻ ሴሌክት ማድረግ ከፈለጋችሁ ቲዩቶሪያል ላይ ተመጡትና ደብል ክሊክ ስታደርጉ በዚህ መልኩ ምን ያደርግላችኋል? ሴሌክት ያደርግላችኋል። ሙሉ ከሆነስ ሴሌክት ማድረግ የሚፈልጉ
ትሪፕል ታደርጋላችሁ። ሶስቴ ነው በዚህ መልኩ ሶስቴ ስታደርጉ በዚህ መልኩ ምን ያደርግላችሁ? ሁሉንም አንድ ላይ ሲሌክት ያደርግላችሁ። ስፔሲፊክ የሆነ ወርድ ከሆነ ደግሞ ደብል ክሊክ አሪፍ ነው። ሙሉ ፓራግራፍ ከሆነ ደግሞ ትሪፕል ታደርጉታላችሁ ማለት ነው። አያችሁ ትሪፕል ስታደርጉ በዚህ መልኩ ምን ያደርግላችኋል? ፓራግራፍ ሴሌክት ያደርግላችኋል ማለት ነው። ኦኬ በቀጣይ ደግሞ ማሳያችሁ እንዴት አድርጋችሁ ከአንዱ ቦታ ወደ ሌላ ቦታ ሙቭ እንደምታደርጉ ላሳያችሁ። አሁን ለምሳሌ እዚህ ጋር ልምጣና የተወሰኑ ፓራግራፎችን ጀነሬት ላድርግ። እስቲ ፓራግራፉን ጀነሬት ካረኩ በኋላ እንዴት አድርገን አንዱ ከአንዱ እንትን እንደምታደርጉ ከአንዱ ቦታ ወደ ሌላ ቦታ እንዴት ሙቭ እንደምታደርጉ ላሳያችሁ። ለምሳሌ እዚህ ጋር የነበረው እነዚህን በዚህ መልኩ ሴሌክት ከምታደርጉ እዚህ ጋር መተን ከዛም በኋላ ትሪፕል ነው አይደል ያልኳችሁ። ትሪፕል ስትነኩ በዚህ መልኩ ሴሌክት ያደርግላችሁ። ይሄን አሁን ከታርጋችሁ ወደ መጨረሻ መውሰድ ፈለጋችሁ እንበል። ወደ መጨረሻ ከዚህ ከታርጋችሁ ወይ ደግሞ ከዚህ ቁርጣችሁ ወደ ሌላ ቦታ መውሰድ ስትፈልጉ ሆም ውስጥ ትመጡትና እዚህ ጋር ምን የምትላለች ካት ሪሙቭ ዘ ሴሌክሽን ኤንድ ፑት ኢት ኦን ዘ ክሊፕቦርድ ሶ ዩ ካን ፔስት ኢት ሳምዌር ኤልስ። የፈለግከውን ቦታ ፔስት ማድረግ ትችላለህ። አሁን እቺ ምን አደርጋለሁ? ካት እለዋለሁ ማለት ነው። ልክ ካት ካረኩት በኋላ ምን አደርጋለሁ? ካርሰሬን ሁሌ እቺ ማለት ነው እዚህ ጋር መጥቼ ኢንተር ነካና እዚህ ጋር ነው ማስገባት የሚፈልጉ። ስለዚህ ምን አደርጋለሁ መሰለኝ እዚህ ጋር መጥቼ እኔን ይሄው ፔስት የምትላለች አይደለ እሷን ክሊክ ማድረግ እችላለሁ። ይሄው ክሊክ ሳደርገው እዚህ ጋር ጨምሮልኛል ማለት ነው። አይ በዚህ ብቻ አይደለም ፔስት የሚደረገው የምትሉኝ ካላችሁ ላሳያችሁ። አሁን እቺን ባክ ሊበለው መልሶ ከዛም በኋላ ምን አደርጋለሁ? እዚህ ጋር ስትነኩት ምን ያህል ኮንትሮል ፕላስ ቪ በመጠቀም ፔስት ማድረግ ትችላለህ ይለኛል። ስለዚህ ወደ ኪቦርድ ሊሄድና ኮንትሮል እና ቪ ጫናለሁ። ልክ ኮንትሮል እና ቪ በሚጫንበት ሰዓት ከት ያረኩትን ፋይል በዚህ መልኩ እዚህ ጋር ፔስት ያደርግልኛል ማለት ነው። ኦኬ ሌላኛው ወይ ደግሞ አሁን ምን ላድርግ መሰላችሁ? እቺን አንዱ ላድርግና አንዱ ካረኩት በኋላ ምን አደርጋለሁ? አሁንም ከዚህ አይደለ ከት የተደረገው እሱን አንዱ ላድርግ። ከዛ በዚህ መልኩ አንዱ ከሆነ በኋላ እቺኛው ደግሞ በቀላሉ መንገድ ከት እንዴት እንደምታደርጉ በዚህ መልኩ ትሪፕል በማድረግ ሴሌክት እናደርጋለን። ከዛም በኋላ ወደ ኪቦርዳችሁ ወይን ኮንትሮል ፕላስ ኤክስ ተነካላችሁ። ልክ ኮንትሮል ፕላስ ኤክስ ከነካችሁ በኋላ ፔስት ማድረግ የፈለጋችሁበት ቦታ ትሄዳላችሁ። እዚህ ጋር ከሆነ እዚህ ጋር ትመጡና ኢንተር ትነካላችሁ። ከዛም በኋላ ወደ ኪቦርድ በመሄድ ኮንትሮል ፕላስ ቪ በማድረግ እዚህ ጋር ምን ማድረግ ትችላላችሁ? ፔስት ማድረግ ትችላላችሁ ማለት ነው። ኦኬ ይሄ ከአንዱ ቦታ ወደ ሌላ ቦታ ሙቭ ለማድረግ የምንጠቀምበት ወይ ነው ማለት ነው። ኦኬ ኮፒ ለማድረግ ቢፈለግስ እንዴት ነው ኮፒ ማድረግ የምችለው? ለምሳሌ ይሄኛው ኮፒ ማድረግ ቢፈልግ በዚህ መልኩ እንዴት ነው ማድረጉ? ሴሌክት ካረኩት በኋላ አሁንም ሆም ስር ገብቼ ኮፒ አደርጋለሁ። ይሄው ኮፒ ካረኩት በኋላ ምን አደርጋለሁ? አሁን እዚህ ጋር መጥቼ እዚህ ጋር ከሆነ ፔስት ማድረግ የፈለኩት ኮንትሮል ፕላስ ቪ ወይ ደግሞ ምን አደርጋለሁ? እዚች ጋር ፔስት አለችልኝ። ለጀማሪዎች ይሄን መጠቀም ትችላላችሁ። ካልሆነ ደግሞ ወደ ኪቦርዳችሁ በመሄድ ኮንትሮል እና ቪ ስትነኩ እዚያ ኮፒ ያደረጋችሁት እዚህ ጋር ያስቀምጥላችኋል ማለት ነው። ስለዚህ ሙቭ አይተናል። ካት ማድረግ ከነበረበት ቦታ ወደ ሌላ መውሰድ ነው፣ ሙቭ ማድረግ ነው የሚባለው። እሱ ኮፒ ማለት ደግሞ ዱፕሊኬት ማድረግ ነው የሚባለው ማለት ነው። ስለዚህ እንዴት አድርጋችሁ ኮፒ ማድረግ እንደሚችሉ አይተናል። እንዴት አድርጋችሁ አንድን ዳታ ከአንዱ ቦታ ወደ ሌላ ቦታ ደግሞ ሙቭ ማድረግ እንደሚችሉ ማለትም ካት በማድረግ ወይ ደግሞ ኮንትሮል ፕላስ ኤክስ በሚባለው ሾርት ከት እንዴት አድርጋችሁ ከአንዱ ቦታ ወደ ሌላኛው ቦታ ሙቭ ማድረግ እንደሚችሉ አይተናል። እንዲሁም ደግሞ ፔስት ለማድረግ ኮንትሮል ፕላስ ቪ ወይ ደግሞ ሆም ስር በሚገኘው በዚህ ፔስት በሚለው በተን ፔስት ማድረግ እንችላለን ማለት ነው። ሌላውና በጣም ወሳኝ ነገር በጣም ወሳኝ የሆነ ነገር ደግሞ ሪፕሌስ የሚባል ነገር አለ። ለምሳሌ ከ500 600 በላይ ፔጅ ያለው መጽሐፍ እያሳተማችሁ ይሆናል። ከዛ ማለት የሚስተካከል ቃል ካለ ለምሳሌ እዚህ ጋር ቪዲዮ የሚላል አይደለ? ይሄ ቪዲዮ በአዶ ሪፕሌስ አድርጎ ብትባሉ አንድ በአንድ እቺው ለምሳሌ 4 ፔጅ ነው አይደል ያላት፣ 4ቱን ፔጅ አንድ በአንድ ሪፕሌስ ማድረግ ትችላላችሁ። ነገር ግን 500 1000 ፔጅ ያለው ነገር እንዴት አድርጋችሁ አንድ በአንድ ሪፕሌስ ማድረግ ትችላላችሁ? ለሱ ደግሞ ማይክሮሶፍት ወርድ ፊቸር አለ። እሱ ምን አለ? ሆም ውስጥ ትገቡትና እዚህ ጋር ኤዲቲንግ የሚላል ኤዲቲንግ ውስጥ ከገባን በኋላ እዚህ ጋር ምን እንላለን? ሪፕሌስ የሚለው ክሊክ እናርግና ለምሳሌ
ሪፕሌስ ቪዲዮ ዊዝ በምን ሪፕሌስ ላድርግልህ? ለምሳሌ ቪዲዮ በምን ሪፕሌስ አድርግልኝ? በአዲዮ ሪፕሌስ አድርግልኝ ብዬ እንደዚህ ልጻፍ። ከዛ በኋላስ ይሄኛው ምን ላድርግ? ሞር ብዬ ማሽኬስ ከዛም በኋላ ሌላ ነገር ፋይንድ ኦል ወርድ ኦንሊ ሊበለው። እንዲህ ካልኩት በኋላ ሪፕሌስ ኦል ሊበለው። እንደዚህ ካልኩት በኋላ ዊ ሜድ ዋን ሪፕሌስመንት ዱ ዩ ዋንት ቱ ኮንቲኒው የስ ይለዋለሁ ማለት ነው። አንድ ኦል ደን ዊ ሜድ 20 ሪፕሌስመንት ይለኛል። ስለዚህ ወደ 20 ወርድ ምን አድርጎልኛል ማለት ነው? ሪፕሌስ አድርጎልኛል ማለት ነው። ስለዚህ እንዲህ አይነት ነገርም ይኖረዋል ማለት ነው ማይክሮሶፍት ወርድ። ስለዚህ በቀላሉ መንገድ እንዴት አድርጋችሁ ሪፕሌስ ማድረግ እንደሚችሉ ሳፖርት ያደርጋችኋል። ከዚህም አልፎ ተርፎ ደግሞ የምትፈልጉት ነገር ካለ ለምሳሌ እንበልና እዚህ ጋር መተን እዚህ ጋር እንደምታዩት ኤዲቲንግ ነው አይደለ? ሆም ውስጥ ትገባላችሁ መጀመሪያ። ከዛም በኋላ እዚህ ጋር እንደሚታያችሁ ኤዲቲንግ የሚል ግሩፕ አለው። እዚህ ውስጥ ስትገቡ ደግሞ የተለያዩ ነገሮች አሉት። ሪፕሌስ ለማድረግ ኮንትሮል ፕላስ ኤች ትነኩታላችሁ። ፋይንድ ለማድረግ ደግሞ ኮንትሮል ፕላስ ኤፍ። ለምሳሌ እዚህ ጋር እንምጣ። የሆነ ቦታ ክሊክ አድርጉትና ዶክመንታችሁ ላይ ከዛም በኋላ ወደ ኪቦርድ በመሄድ ኮንትሮል ፕላስ ኤፍ እንጭናለን። ልክ ኮንትሮል ፕላስ ኤፍ ከተጫነ በኋላ ቪዲዮ ፈልግልኝ ይለዋለሁ። ቪዲዮ ፈልግልኝ ካልኩት ቪዲዮ እያጣል። ከዛም በኋላ ለምሳሌ እዚህ ጋር መጥቼ ደግሞ አዲዮ ፈልግልኝ ይለዋለሁ። ይሄው 20 ሪዛልት አለው። አዲዮ ሲፈልግ እነዚህ ነገሮች አሉ። ከዚህ ማለት ደግሞ እናንተ ምን ማድረግ ትችላላችሁ? የምትፈልጉትን ቦታ ሄዳችሁ አድጀስት ማድረግ ትችላላችሁ ማለት ነው። ስለዚህ አንድን ነገር በቀላል መንገድ ልደርሱበትም ትችላላችሁ ማለት ነው። ስለዚህ በዛሬ ማይክሮሶፍት ወርድ ትምህርታችን እንዴት አድርጋችሁ ማይክሮሶፍት ወርድ መጠቀም እንደምትችሉ አንድ፣ ሁለተኛ ደግሞ እንዴት አድርጋችሁ አንድን ቴክስት መጻፍ እንደምትችሉ፣ ሁለተኛ ከዚህ አልፎ ደግሞ ቴክስት ከጻፋችሁ በኋላ ወደ ኒው ላይን ስትሄድ ኢንተር በማድረግ አንዱን ወርድ እና ሌላኛው ወርድ መሀላቸው ስፔስ እንዲኖር ከተፈለገ ስፔስ በመጠቀም ስፔስ መሀላቸው እንዲኖር ማድረግ እንደሚችሉ፣ ማጥፋት ስትፈልጉ ደግሞ ባክስፔስ መጠቀም እንዳለባችሁ፣ ሌላ ነገሩ ደግሞ ማአት የሆነ ዶክመንት ካላችሁ ሪፕሌስ ማድረግ ስትፈልጉ ሪፕሌስ የምትል ወይ ደግሞ ኮንትሮል ፕላስ ኤች በመጠቀም ለምሳሌ እቺኛውን ኤክስ ላድርግና ለምሳሌ እዚህ ጋር መጥቼ ኮንትሮል ፕላስ ኤች ነካለው ማለት ነው። በቀላሉ ይሄው የቀደመው ነገር ተመልሶ መጣልን ማለት ነው። ይሄ እዚህ ጋር የምንፈልገው ቃላት እንጽፋለን። እዚህ ጋር ለምሳሌ አዲዮ አሁን ለምን ወደ ቪዲዮ ሊመልስና ላሳያችሁ። ይሄው ቪዲዮ አዲዮ የነበረው ወደ ቪዲዮ መልስልኝ ይለዋለሁ። ከዛስ ሪፕሌስ ኦል ይለዋለሁ ማለት ነው። ቅድም እንትን የነበረው ወዴት ይመልስልኛል ማለት ነው? ወደ ቪዲዮ ይመልስልኛል ማለት ነው። ይሄው አዲዮ አድርጎ ነበረ፣ አሁን ደግሞ ወደ ቪዲዮ መልሶልኛል። ስለዚህ በቀላሉ መንገድ ስህተት ከሰራችሁ ሪፕሌስመንት መስራት ትችላላችሁ ማለት ነው። እንግዲህ በዛሬ ቪዲዮ እንዴት አድርጋችሁ በቀላሉ መንገድ መጠቀም እንደምትችሉ አሳይቻችኋለሁ ማለት ነው። በቀጣይ ደግሞ ስለ ፎርማቲንግ እና የተቀሩት ብዙ ነገሮች አሉ። ለምሳሌ ሆም ውስጥ እንዴት አድርጋችሁ ፎንት መጠቀም እንደምትችሉ፣ እንዴት አድርጋችሁ ፓራግራፍ እንደምትጠቀሙ፣ እንዴት አድርጋችሁ ስታይል እንደምትጠቀሙ፣ ለምን ፐርፐስ እንደምትጠቀሙ አንድ በአንድ አሳያችኋለሁ። አንድ ላይ ያለከኩላችሁ ሲበዛባችሁ እናንተም ተዛንፋላችሁ፣ አንድ በአንድ አታዩ። በቀጣይ ደግሞ የተቀሩትን ስለ ፎርማቲንግ፣ ስለ ፓራግራፍ፣ ስለ ፎንት አጠቃቀም፣ ስለ ስታይል አጠቃቀም አንድ በአንድ ይሰራላችኋለሁ። በሌላ ቪዲዮ እስክንገናኝ ድረስ ይሄን ቪዲዮ ላይክ እና ሼር፣ ጥያቄ ካላችሁ ኮሜንት ቦክስ ላይ ጻፉልኝ። ቻናሉን ደግሞ ሰብስክራይብ በማድረግ ሳፖርት ማድረግ ትችላላችሁ። በሌላ ቪዲዮ እስክንገናኝ ድረስ ደህና ቆዩልኝ።